ግንቦት 29 2018 ዓመተ ምህረት እስቲ በተወሰነ መንገድ ማንነታችንን እንወቅ። አምሃራ ማለት ምን ማለት ነው? የቃሉ ትርጉም ፍቺ ከየት መጣ? የቃሉ ፍቺ ስነ ቃሉ አምሃራ የሚለው ሐረግ በግዕዝ ቋንቋ ሁለት ዋና ዋና ፍቺዎች አሉት። አመ ወይም ደግሞ አም ማለት ህዝብ ወይም እናት፣ አልፎ አልፎ ቦታ፣ ሀገር የሚል ፍቺ አለው። ሐራ በግዕዝ ነፃ ወይም ደግሞ ጭፍራ፣ ወታደር ማለት ነው። በዚህም መሰረት አምሃራ ማለት ህዝብ ወይም ደግሞ እናት ሲሆን ነፃ ህዝብ በማንም ሰው ስር ያልወደቀ በነፃነት የሚኖር ህዝብ ማለት ነው። ሁለተኛ የወታደር ህዝብ፣ የጭፍራ እናት በጥንታዊት ኢትዮጵያ ውስጥ ግንባር ቀደም ወታደር፣ ተዋጊ መደብ ወይም ደግሞ ማህበረሰብ የሚመለከት ነው። ምንጭ ወይም ደግሞ ማመሳከሪያ የደስታ ተክለወልድ መዝገበ ቃላት። አንደኛ የደስታ ተክለወልድ መዝገበ ቃላት አለ። ሁለተኛ የኪዳነ ወልድ ክፍሌ መዝገበ ቃላት አለላችሁ። ሶስተኛ የፕሮፌሰር ጌታቸው ኃይሌ ጥናታዊ ጽሑፎች አሉ። አራተኛ ክብረ ነገስትና ዜና መዋዕለ መጽሐፍት ላይ ይገኛል። ባጭሩ አምሃራ ማለት ነፃ ህዝብ ወይም ደግሞ የወታደር ማህበረሰብ ማለት ስለሆነ በጦር አንቻልም። አምነህ ተቀበል። አማራ ይሆንክ በስምህም ኩራ። ስማችንን ትርጉማችንን እንዳናውቅ በርካታ ሴራዎች ሲሰሩብን ኖረዋል። ስለዚህ ማንነታችን አማራ የሚለው ቃል ትርጉም ይሄ መሆኑን ካወቅን ለጠላቶቻችንም አማራ መሆናችንን በግልጽ አሳውቀን ወደ ነጥቡ እንግባ። አንቻልም። አማራን የሚያሸንፍ ማንም የለም። ከስሙም ከትርጉሙም እንደምንረዳው ይህንን ዘገባ ያቀረብኩላችሁ ፋኖ ሀብቴ ተሾመ እባላለሁ ከሸዋ ጠቅላይ ግዛት አሳምነው እዝ